ጊዜው 2154 ዓመተ ምህረት ሲሆን በዚህ ዘመን የዓለም የህዝብ ቁጥር እጅግ ጨምሮ ምድር ላይ ያለው ሀብት ሙሉ በሙሉ ተሟጦ ስላለቀ የሰው ልጆች ወደ ሌላ ፕላኔት ማዕድናትን ፍለጋ ጉዞ የጀመሩበት ወቅት ነው። ታዲያ ታሪኩ በዚህ ሁሉ በህይወቱ ተስፋ የቆረጠንና በጦርነት ወቅት በደረሰበት የአከርካሪ አጥንት ጉዳት ምክንያት እግሮቹ ሽባ የሆኑትን ጄክ ሳሌ የተባለ የቀድሞ የባህር ኃይል አባል ያስተዋውቀናል። እሱም በምድር ላይ ካለው የድህነትና የተስፋ መቁረጥ ህይወት ለመውጣት የሚታገል ወጣት መሆኑን እንረዳለን። ጄክ መንትያ ወንድም የነበረው ሲሆን ይሄ ቶሚ የተባለው ወንድሙ በሳይንሳዊ ምርምር ላይ ተሰማርቶ ይሰራ ነበር። ሆኖም አንድ ቀን በተፈጠረ የዝርፊያ ሙከራ በመገደሉ አሁን በህይወት የለም። የሱ መሞት በስራ ቦታው ላይ ክፍተትን በመፍጠሩም ጄክ ወንድሙ ይሰራበት ከነበረው የምርምር ጣቢያ የሱን ቦታ ተክቶ ከምድር ብዙ የብርሃን ዓመታት ርቃ ወደምትገኝ ፓንዶራ ወደምትባል ምስጢራዊ ጨረቃ ለመጓዝ ያልተጠበቀ ጥሪ ደርሰዋል። ፓንዶራ የተባለችው ጨረቃ እጅግ አስደናቂ ውበት ያላትና ብዙ ማዕድናትን የያዘች ብትሆንም አየሯ ለሰው ልጆች መርዛማ የሆነና በውስጧም እጅግ አደገኛ የሆኑ ግዙፍ ፍጥረታትን የያዘች እንግዳ ዓለም ናት። በዚህች ለምለምና ጥቅጥቅ ባሉ ደኖች በተሸፈነች ጨረቃ ላይም ናቪ የተባሉ ሰማያዊ የቆዳ ቀለም ያላቸውና እስከ 3 ሜትር የሚደርሱ ረዣዥም ብሎም ታላቋ እናት የሚሏት ኤዋ የተባለችን አምላክ የሚያመልኩ ፍጥረታት መኖሪያቸው አድርገዋት ለዘመናት ይኖራሉ። ታዲያ የጄክ ወንድም ቶሚ ለዓመታት ይሰለጥንበት የነበረው ይሄ አቫታር ተብሎ የሚጠራው ፕሮጀክት ዓላማው የሰውን ልጅ ንቃተ ህሊና ከናቪዎቹ ዲኤንኤ ጋር በባዮሎጂካዊ መንገድ በማዋሃድ በፓንዶራ ላይ እንዳይንቀሳቀሱ እክል የሆነባቸውን የአየር ንብረቱን ለመቅረፍ ሲሆን የመጨረሻው ግባቸው ደግሞ አኖብቴኒየም የተባለውን በኪሎ $20 ሚሊዮን የሚያወጣውን ውድ ሀብቷን ዘርፎ በምድር ላይ የጠፋ ያለውን የተፈጥሮ ሀብት ለመመለስ ያለመ ነው። ታዲያ ዲኤንኤው ተወስዶ ከአንድ ናቪ ጋር ተጣምሮ የነበረው ቶሚ እንደሞተ መንትያው ነውና ከወንድሙ ጋር ባለው የዲኤንኤ መመሳሰል ምክንያት ያንን ውድ የአቫታር አካል ማንቀሳቀስ የሚችለው እሱ ብቻ በመሆኑ የሱን ቦታ ተክቶ እንዲሰራ ተጠርቷል። ጄክ ከብዙ ዓመታት የህዋ ጉዞ በኋላ ፓንዶራ እንደደረሰ የሰው ልጆች ይህችን ጨረቃ የወረሩት ለተፈጥሮ ውበቷ ሳይሆን አኖብቴኒየም የተባለውን በምድር ላይ ያለውን የኃይል ቀውስ ሊፈታ የሚችልን እጅግ ውድ ማዕድን ለመቆፈር መሆኑን ይረዳል። እዚያም የአቫታር ፕሮግራም ሳይንሳዊ መሪ የሆነችውንና ለፓንዶራ ተፈጥሮ ጥልቅ ፍቅር ያላትን ዶክተር ግሬስ አውግስቲን የተባለች ሳይንቲስት እንተዋወቃለን። ዶክተር ግሬስ ለብዙ ዓመታት በፓንዶራ ላይ ትምህርት ቤቶችን በመክፈትና ከናቪ ተወላጆች ጋር ሰላማዊ ግንኙነት ለመፍጠር የደከመች ቢሆንም በኮሎኔል ኳሪች አስተባባሪነት የፓንዶራን ሀብቶች የሚዘርፈው ቡድን አንድ ዕለት ጥቃት ፈጽሞ ከነሱ ጋር ያላቸውን ግንኙነት አሻክሮታል። ስለዚህም ሳይንሳዊ ዕውቀት የሌለውንና በወታደራዊ ስሜት ብቻ የሚመራውን ጄክን በቡድናቸው ውስጥ ለመቀበል መጀመሪያ ላይ እጅጉን ታቅማማለች። ሆኖም የወታደራዊ ክፍሉና የማዕድን ኩባንያው ተወላጆቹን ከይዞታቸው ለማስለቀቅ ጉልበት ለመጠቀም ሲያቀዱ ዶክተር ግሬስ ይህንን ጥፋት ለመከላከል ስትል ብቻ ከጄክ ጋር አብራው ለመስራት ተስማማለች። ከዚህ በኋላ ጄክ ዶክተር ኖርም ከተባለው የቡድኑ አባል ጋር በመሆን ወደ ተዘጋጀላቸው ሊንክ ዩኒት ወደሚሉት ማሽን ውስጥ በመግባት ከአቫታር አካሉ ጋር ቁርኝትን መፍጠር ጀመሩ። ጄክ ከአቫታሩ ጋር እንደተቆራኘ ለመጀመሪያ ጊዜ አይኖቹን ሲገልጥ የተሰማው ስሜት ልዩ ነበር። ከ4 የሽባነት ዓመታት በኋላ የእግሮቹን ጣቶች ማነቃነቅ መቻሉን ስላስደሰተውም ሳይንቲስቶቹ እንዲረጋጋ የሚነግሩትን ችላ በማለት ካልጋው ላይ ዘሎ በመውረድ ከቤተ ሙከራው ወጥቶ በሁለት እግሮቹ መሮጥ ጀመረ። ቅጽበቱ ለሌሎቹ ተራ እንቅስቃሴ ቢመስልም ለሱ ግን ትልቅ ነገር ነበር። ከዚህ ደስታ በኋላ ግን ጄክ ወደ እውነተኛው ዓለምና ወደ ተሰጠው ተልእኮ መመለስ ስለነበረበት ልክ አቫታሩ አሸልቦ ወደ አካሉ ሲመለስ በካምፕ ውስጥ የደህንነት ክፍሉን ወደሚመራ ወደ ኮሎኔል ኳሪች ቢሮ ይጠራል። ኮሎኔሉም ፊት እንደቀረበ ማን መሆኑንና ምን ሊሰራ ወደ ፓንዶራ እንደመጣ አስቀድሞ አውቆ ስለነበር ጊዜ ሳያጠፋ ስለ ፓንዶራ አደገኝነት፣ ስለ ናቪዎቹም ጠንከር ያለ ማብራሪያ ይሰጠው ጀመረ። ኮሎኔሉ ከሳይንቲስቶቹ ምርምር ይልቅ በጉልበት የሚያምን ግለሰብ ነበርና ለጄክ አንድ ድብቅ ተልእኮ ያቀርብለታል። ይህም በሳይንቲስቶቹ መካከል ሆኖ ስለ ናቪ ተወላጆች ወታደራዊ መረጃ እንዲሰበስብና የጎሳውን ደካማ ጎን እንዲያጠና ነበረ። ይህን ካደረገለት ወደ መሬት ሲመለስ በውድ ቀዶ ጥገና የማይሰሩ እግሮቹን መልሶ እንዲያገኝ እንደሚረዳው ቃል ይገባለታል። አጣብቂኝ ውስጥ የገባው ጄክም በሁለት ሐሳብ መካከል ሆኖ እንደቆየ የቀረበለትን ጥያቄ ተቀበለ። በቀጣዩ ቀን ጄክ፣ ዶክተር ግሬስ እና ዶክተር ኖርም ጥናታቸውን ለመቀጠል ትሩዲ በተባለችው ፓሌታቸው ወደ ጫካው ዘለቁ።
ሄሊኮፕተሩ ላይ ሆነው ሲመለከቱ ደኑ ከጫፍ እስከ ጫፍ እጅግ ግዙፍና ጥቅጥቅ ያለ ሆኖ ነበረ ጄክ የተመለከተው። መሬት ከረገጡ በኋላ ሁለቱም ዶክተሮች የሚያስፈልጋቸውን ቁስ ሲሰበስቡና ምርመራቸውን ሲያደርጉ ጄክ በዚህ በኩል መቆም ሰልችቶት ዙሪያውን መቃኘት ጀመረ። በዚህ እንግዳ በሆነው በጫካ ውስጥ ሲዘዋወርም ሄሊኮርዲያን የሚባሉ ቀያይ አበቦች ሲነኳቸው ተጠቅልለው ወደ መሬት ሲገቡ እያየ ይገረም ነበር። ነገር ግን ይህ ግርምት ብዙ አልቆየም። ጄክ ከፊት ለፊቱ ሃመርሄድ ቲታኖቴር የሚባል ግዙፍና ባለቀንድ ፍጡር ክፉኛ ተቆጥቶ ተመለከተ። ወታደሩ ጄክ በመሳሪያው አስፈራርቶ እንዲሸሽ ለማድረግ ቢሞክርም ዶክተር ግሬስ ፍጡሩ ጥይት እንደማይበሳው ታውቃለችና ባለበት ቆሞ እንዲረጋጋ ታሳውቀዋለች። እንዳለችውም አድርጎ ሃመርሄዱ ሲሸሽ የተደሰተው ጄክ ከጀርባው ሌላ አደጋ መኖሩን አላወቀም ነበር። ሃመርሄዱ ታናቶር የተባለውን ጥቁርና አስፈሪ አውሬ አይቶ ነበር የሸሸው። እሱም ከዛፎቹ መካከል ብቅ ብሎ ግዙፎቹ ፍጥረታትን ካሸሸ በኋላ ፊቱን ወደ እነሱ ያዞራል። ጄክም አውሬው ላይ ጥይት ቢተኩስም ምንም ሊበግረው አልቻለም። ዶክተር ግሬስ እንዲሮጥ በጮኸችበት ቅጽበት ጄክ ሕይወቱን ለማዳን በጫካ ውስጥ የተደናበረ መሮጥ ይጀምርና አውሬው በቅርብ ርቀት እያሳደደው መሆኑን ሲገነዘብ ወደ አንድ ግዙፍ የወንዝ ፏፏቴ ዘሎ በመግባት ያመልጣል። ወንዙ ዳር ሲደርስ ደክሞትና ርቦት ጓደኞቹን ለማግኘት ቢሞክርም ጫካው እጅግ ሰፊ በመሆኑ ብቻውን ቀረ። በዚህ ሁሉ ግን ኔይቲሪ የተባለች የናቪ ተወላጅ ከዛፉ ቅርንጫፍ ላይ ሆና ስትከታተለው ነበርና ቀስቷን ወጥራ ጄክ ላይ አነጣጠረች። ጄክ ለሷ የሰማይ ሰዎች ብለው ከሚጠሯቸው ጨካኝ ፍጡራን አንዱ ስለነበር ቀስቷን ገትራ ልትገድለው ምንም አላመነታችም ነበረ። ነገር ግን ልክ ቀስቷን ልትለቅ ስትል አንዲት ውድ ስፕራይት የተባለች የፈጣሪያቸው የኤዋ መንፈስ ምልክት ናት ብለው የሚያምኗት ፍጥረት በቀስቱ ጫፍ ላይ መታረፈች። ይህን ያየችው ኔቲሪ ግራ በመጋባት ኤዋ የሆነ መልእክት እያስተላለፈች እንደሆነ ስለተረዳች ቀስቷን ዝቅ አደረገችው። ቀኑ ሲመሽና ጨለማው እየበረታ ሲመጣ ብቻውን የቀረው ጄክ ቫይፐር ወልፍ በተባሉ አደገኛ አውሬዎች ይከበባል። እሱም እዚህ መሞት አልፈለገምና በእጁ የያዘውን ችቦ እያወዛወዘ አውሬዎቹን ለማራቅ ቢሞክርም ቁጥራቸው እየጨመረ ስለመጣ ሽንፈቱ ይቃረባል። ልክ አንደኛው አውሬ ሊዘልበት ሲል ተደብቃ ስትከታተለው የቆየችው ኔቲሪ ተወርውራ በመውረድ በአጭር ጊዜ ውስጥ አውሬዎቹን በጦሯና በቀስቷ እያስወገደች ታባረራቸዋለች። ጄክ በሕይወት በመትረፉ ተደስቶ ሊያመሰግናትና ስሟን ሊጠይቃት ቢሞክርም ኔቲሪ ግን እንስሶቹን መግደል ፈጽሞ አልፈለገችም ነበርና ወደዚህ ባይመጣ ይሄ ሁሉ ጥፋት እንደማይፈጠር ገልጻ ቁጣ የተሞላበት አቀባበል ታደርግለታለች። ጄክ እሷን ተከትሎ ለመሄድ ሲሞክር እሱ እዚህ መገኘት እንደሌለበት በንዴት ደጋግማ ትነግረው ነበረ። ሆኖም ቀጣይ ምን ሊገጥመው እንደሚችል አያውቅምና ተስፋ ሳይቆርጥ በጫካ ውስጥ የተከተላት መጓዙን ይቀጥላል። መንገድ ላይ ያሉ በመሃል አንድ አስገራሚ ነገር ተከሰተ። ቁጥራቸው በዛ ያሉ ውድ ስፕራይትስ ከየአቅጣጫው እየበረሩ መጥተው በጄክ አካል ላይ ማረፍ ጀመሩ። ጄክ በድንጋጤ ቆሞ ሲመለከት ኔቲሪ እነዚህ ምልክቶች ጄክ ልዩ ሰው መሆኑንና የሆነ ዓላማ እንዳለው ስለጠቆማት በአግራሞት ትመለከተው ከቆየች በኋላ ጥላቻዋን ወደ ጎን አድርጋ የጎሳዋ መንደር ወደ ሆነው ሆምትሪ ወደሚባለው ስፍራ ልትወስደው ወሰነች። ሆኖም ወደ መንደሩ መቃረብ ሲጀምሩ የናቪ ተወላጆች በጄክ መምጣት ደነገጡ። እዚህ ላይ የኔቲሪ ቤተሰብ የሆኑትን የጎሳው መሪ ኤቱካንንና የጎሳው መንፈሳዊ መሪና እናቷ የሆኑትን ሞዓት እንተዋወቃለን። ስለዚህም የጎሳው ተዋጊዎች መሪ ሱቴይ ጄክን እንደ ጠላት አይቶ ሊገድለው ቢሞክርም ሞዓት ጣልቃ ትገባለች። ቀርባም ማንነቱን እንደመረመረች አንድ የገባት ነገር ነበርና ልጇ ኔቲሪን የናቪን ባህልና ቋንቋ እንድታስተምረው ኃላፊነት ትሰጣታለች። በዚያች የመጀመሪያ ምሽትም የፓንዶራ ጫካ በሰማያዊና በደማቅ አረንጓዴ ብርሃናት ደምቃ ባለችበት ጄክ ከናቪዎቹ አንዱ ጎሳ ከሆነው ኦማቲካያ ከተባለው ጎሳ ጋር መኖሪያቸው በሆነው ሆምትሪ ውስጥ ሆኖ የጎሳውን እንግዳ ያኗኗር ዘይቤ ይቃኝ ጀመር። ኔቲሪ ምንም እንኳን እሱን የማስተማር ፍላጎት ባይኖራትም የእናቷ የሞዓት ትዕዛዝ ስለነበረ ግዴታዋን ለመወጣት ትንቀሳቀስ ነበር። ሁሉም ወደ ማደሪያቸው እንደተመለሱ ጄክ ከአዲሱና እንግዳ ከሆነው የአቫታር አካሉ ተቋርጦ ህሊና ወደ እውነተኛው የሰውነት አካሉ ተመለሰ። በወቅቱ በሽሽቱ ወቅት ከተለያዩ በኋላ በፓንዶራ ጫካ ውስጥ አንድ ምሽት በሕይወት አይቆይም ያሉት ዶክተር ግሬስ እና ዶክተር ኖርም በጉጉት ከበው ይጠብቁት ነበርና ሰላም መሆኑን ከዛም ባለፈ ከኦማቲካያዎቹ ጋር መቀራረቡን ይረዳሉ። በሌላ በኩል ጄክ
ኮሎኔሉ ጋር በተዋዋለው መሰረት እሱ ጋር እንደሄደ በኦማቲካያ ጎሳዎች መንደር ውስጥ ያለውን የሆም ትሪን ግዝፈት፣ የጦረኞቹን ብዛትና የጥበቃ ሁኔታውን በዝርዝር ሪፖርት አደረገ። በቦታው ፓርከር የሚሉት የአኖፕቴኒየም ቁፋሮ የሚመራው ሰው ነበረና ማዕድኑ በብዛት ያለው ሆም ትሪ በሚሉት መኖሪያቸው ስር በመሆኑ ጄክ በጎሳው ውስጥ ያገኘውን ተቀባይነት ተጠቅመው ከሆም ትሪ እንዲወጡ እንዲያሳምናቸው፣ ይህ ካልሆነ ግን ከኮሎኔል ኳሪች ጋር በመሆን በኃይል እንደሚያስለቅቋቸው ያሳስበዋል። ከዚህ በኋላ ጄክ በሁለት ዓለማት መካከል አጣብቂኝ ውስጥ የገባ ያክል ይሰማው ጀመረ። በአንድ በኩል ለኮሎኔሉ የገባው ወታደራዊ ቃልና ስለ አካባቢው መረጃ የመሰብሰብ ግዴታው፣ በሌላው በኩል ደግሞ በኔቲሪ አማካኝነት ያወቀው የመጣው የናቪ ሕዝብ አስደናቂ እሴት በውስጡ ግጭት ፈጠሩበት። በቀጣዩ ቀን ጄክ እንደገና ወደ አቫታር አካሉ እንደተመለሰ ኔቲሪ ትምህርቱን የጀመረችው በጣም መሰረታዊ ከሆኑ ነገሮች ነበር። መጀመሪያ ያስተማረችው ፓሊ የሚሏቸውን ፈረስ መሳይ ባለ 6 እግር እንስሶችን እንዴት መቆጣጠር እንደሚችል ነበር። ሳሄሉ በሚሉት የቆርኝት መንገድም ጄክን ከፓሊው ጋር በማገናኘት በአእምሮ መግባባት እንዲችሉ እንዴት ማድረግ እንዳለበት ስታስተምረው ቆየች። ጄክ ቀኑን ሙሉ ሲማር ውሎ ስለደከመው ማሽን ውስጥ ያለውን ጊዜ አጠናቆ ወደ ሰውነቱ እንደተመለሰ ለኮሎኔል ኳሪች የገባውን ቃል ለማክበር ወደ እሱ ያመራና የናቪዎቹ መኖሪያ የሆነው የሆም ትሪውን አወቃቀር፣ መውጫ መግቢያውንና ሌሎቹንም ተጨማሪ መረጃዎችን ሲሰጥ ቆየ። ሆኖም ኮሎኔሉ ተጨማሪ መረጃን ስለፈለገ ድጋሚ የተሟላ ጥናት አድርጎ እንዲመለስ ትዕዛዝ ሰጥቶ ይሸኘዋል። ጄክ ትዕዛዙን ተቀብሎ ወደ ሳይንቲስቶቹ ክፍል ሲያቀና ዶክተር ግሬስ የኩባንያው አስተባባሪ ፓርከርና ኮሎኔሉ እያሳደሩባቸው ስላለው ጫና ስተዋራ አገኛት። ሁለቱም የሚፈጥሩባቸው ጫና ስራቸውን እንዲሰሩ ስላላስቻላቸው ዶክተር ግሬስ ቡድኗን ይዛ ሃሌሉያ ተራሮች ወደሚሏቸው ከካምፑ ራቅ ወዳሉ ተንሳፋፊ አለቶች ለመሄድ ወሰነች። ስለዚህ ጄክ፣ ዶክተር ኖርም እና ዶክተር ግሬስ በትሩዲ ሄሊኮፕተር ተጭነው ወደ ተንሳፋፊ ተራሮቹ ጉዞ ያደርጋሉ። ሄሊኮፕተሯ ተንሳፋፊ አለቶች ላይ በምትገኘው ትንሽዬ የምርምር ጣቢያ ላይ እንዳረፈችም ሶስቱም መሳሪያዎቻቸውን እያወረዱ ወደ ውስጥ ገቡ። ይቺ ቦታው ከዋናው ካምፕ ርቃ የምትገኝ በመሆኗ ጄክ አሁን ለተራዘመ ጊዜ በአቫታር አካል ውስጥ የመቆየት እድል ስላገኘ ወዲያውኑ ወደ ሊንክ ዩኒት ማሽን ውስጥ በመግባት ወደ ፓንዶራ ደን ተመለሰ። አሁንም ግን እያንዳንዱን ውሎና ያገኘውን ነገር በቪዲዮ መልክ እየቀዳ ለኮሎኔሉ ሪፖርት ማድረጉን አላቆመም ነበር። ጄክ እንደገና ከኔቲሪ ጋር እንደተገናኘ በቀጣይነት ሊማረው የሚገባው ነገር ነበርና ኔቲሪ ጄክን ወደ ከፍታው ይዛው ወጣች። እዚያም እንደደረሱ ኢክራን ብለው የሚጠሯቸውን በራሪ ፍጡራን ጋር ታስተዋውቀው ጀመረች። ኢክራኖቹ እንደ ሌሎቹ ፍጡራን ማንም ናቪ እየመጣ የሚያበራቸው አልነበሩም። አንድ ኢክራን ከአንድ ናቪ ጋር አንዴ ሳሄሉ የሚሉትን ቁርኝት ከፈጠረ እስከ መጨረሻው ድረስ የሌላ መሆን አይችሉም። ሆኖም የኢክራኖቹ ተፈጥሮ ተዋጊው እንዲመርጣቸው ሳይሆን ራሳቸው የመረጡት ናቪ ጋር ነበርና የእድሜ ልክ ቁርኝት የሚፈጥሩት። ኔቲሪ ጄክን ዝግጁ ስትሆን ራሱ ፈልጎ ይመርጣል ብላ ትነግረዋለች። ጄክም ከቀን ወደ ቀን በአቫታር አካል ውስጥ ብዙ ጊዜን በማሳለፍ የናቪዎቹን ባህል፣ እምነት፣ ቋንቋ፣ የአኗኗር ዘይቤና እያንዳንዱን እንቅስቃሴያቸውን በመማር መትጋት ሲጀምር ይህንን ያየችው ኔቲሪ ጄክ ለማብረር መዘጋጀቱን ስለተረዳች ኢክራኑን እንዲመርጥ ሱቴ ጋር ከፍ ወዳለ ቦታ ይዛው ትሄዳለች። ቦታው እንደደረሱ ግን የሚመርጠው ኢክራን ሊገድለው የሚፈልገውና ያልሸሸውን መሆኑን ነግራ የሚሸሹትን ትቶ ተስፋ ሳይቆርጥ ካንዱ ጋር ግብግብ እንዲያደርግ ታበረታተዋለች። ከብዙ መውደቅ መነሳት በኋላ ጄክ በስኬት ያን የመረጠው ኢክራን ጋር ቁርኝት ቢፈጥርም በአየር ላይ ያሉ ሚዛኑን ለመጠበቅ አልቻለም። ኔቲሪም ይህን ስትመለከት እሱ የሚበረው በአእምሮህ ተረጋግታ አካሄዱን ስትነግረው ብቻ ነው በማለት ብዙም ሳይቆይ ጄክ እንዲላመደውና በፓንዶራ ሰማይ ላይ በፏፏቴዎችና በተንሳፋፊ ተራሮች መካከል በነፃነት መብረር እንዲጀምር ትረዳዋለች። አብረው ሲበሩ እንደቆዩ ግን ኔቲሪ አንድ ድብቅና ናቪዎቹ የነፍሳት ዛፍ የሚሏት ቅዱስ ስፍራቸውን ታሳየዋለች። ዶክተር ግሬስ ይህንን ስትመለከት ተገርማ ናቪ ከሆነ ፍጡር ውጪ ማንም የማይቀርብበት፣ ናቪዎች ከፈጣሪያቸው ከኤዋ ጋር በቀጥታ የሚገናኙበትና የአባቶቻቸውን ትውስታ የሚያገኙበት ቦታ መሆኑን ታስረዳዋለች። ኔቲሪም ወደዚህ ቦታ ይዛው መሄዷ ናቪዎቹ በጄክ ላይ ያላቸው እምነት ምን ያህል ጥልቅ እንደሆነ እንደሚያሳይ ያሳወቃቸው። ጄክ ከዚህ በኋላ ሌላ ሰው ነበር የሆነው። ኢክራን ለማብረር የተፈጠረ ያህል በአየር ላይ የማደን ችሎታው በፍጥነት እየዳበረ መጣ። አንድ ዕለት ግን ከኔቲሪ ጋር ሆነው ከአደን እየተመለሱ ሳሉ ቶሩክ ከሚሉት አንድ የተለየና አስፈሪ ኢክራን ጥቃት ይደርስባቸዋል። ሸሽተው እንዳመለጡም ኔቲሪ ፍጡሩ በሰማይ ላይ ካሉ አዳኞች በሙሉ የበላይ እንደሆነና እሱን መግራት የቻለ ሰው የናቪዎቹ ሁሉ መሪ እንደሚሆን ነገረችው።
ይህንን ፍጡር ለመጨረሻ ጊዜ ያበረረው የቅድመ አያቷ ቅድመ አያት መሆኑን ኔትሪ ስትነግረው ተራ እንስሳ ሳይሆን የናቪዎች የነጻነትና የጥንካሬ ምልክት መሆኑን ጄክ ተረዳ። ከናቪዎቹ አስደናቂ ባህልና ታሪክ ጋር እየተቆራኘ ሲመጣ መደበኛው ዓለም ይሰለቸው የጀመረው ጄክ የቪዲዮ ሪፖርቱን ከላከ 2 ሳምንታት ይቆጠርበታል። ምንም ሪፖርት ያልደረሰው ኮሎኔል ኳሪችም ይሄን ሲመለከት ተልእኮ ላይ ያውላላ ከሆነ ሊጠይቀው ይመጣል። ሆኖም አሁን የነፍሳት ዛፍ የሚሏትን የህልውናቸውን ወሳኝ ቦታ በማወቃቸው ስለላውን እንደጨረሰና ከዚህ በኋላ ያለው የነሱ ድርሻ መሆኑን ነገረው። ስለዚህም ቃል በገባለት መሰረት ወደ ምድር ተመልሶ እግሮቹን ቀዶ ጥገና እንዲያደርግ ይነግረዋል። ጄክ ግን ናቪዎቹ ወገናቸው አድርገው እንደተቀበሉትና ወደ ጎሳቸውን በሁሉም ፊት ሊቀላቅሉት ሴሪሞኒ በማዘጋጀታቸው የነሱ ወገን ከሆነ ቦታውን በሰላም እንዲለቁ ሊያግባባቸው እንደሚችል ያሳውቀዋል። ኮሎኔሉም በሐሳቡ ተስማምቶ በአጭር ጊዜ ውስጥ አጠናቆ ሪፖርት እንዲያደርግ አሳውቆት ተለየው። ሴሪሞኒው የጎሳው መሪ በሆነው ኤይቱካን አማካኝነት እንደተደረገ ጄክ በይፋ የኦማቲካያ ጎሳ አካል ይሆናል። ከዚህ በኋላ ጄክ ለናቪዎቹ እንግዳ መሆኑ ቀርቷልና ኔትሪ እንደመሸ ወደ አንድ ጸጥ ያለ የድምጾች ዛፍ ወደሚሉት ቅዱስ ስፍራቸው ይዛው ትሄዳለች። እዚያም የሚያበሩትን የዛፍ ዘንባባዎችን እያሳየች ቦታው ከቀደምት ዘመዶቻቸው ጋር የሚነጋገሩበት መሆኑን ከገለጸችለት በኋላ አሁን የጎሳቸው አንድ አካል እንደመሆኑም መጠን ሚስት የምትሆነውን የራሱን ሴት መምረጥ እንደሚችል ትገልጽለታለች። ሆኖም ጄክ ቀድሞውኑ ምርጫው እሷ እንድትሆን ወስኖ ነበርና አይን አይኗን እያየ እኔ ቀድሞውኑ መርጫለሁ፣ ነገር ግን እሷ ትመርጠኝ እንደሆነ አላውቅም ይላታል። ኔትሪም በፈገግታ እሷን መርጣለች በማለት ምላሽ እንደሰጠችው ሁለቱም በዚያ ስፍራ ለዘላለም አብረው ለመኖር ቃል ኪዳን ይገባባሉ። ነገር ግን ይህ ደስታ ለረጅም ጊዜ አልቆየም። በማግስቱ ጠዋት ገና ከእንቅልፋቸው ሳይነቁ ኮሎኔሉና የቁፋሮ ቡድን ያሰማሯቸው ግዙፍ ቡልዶዘሮች የናቪዎቹን ቅዱስ ስፍራ ለማውደም ተሰማርተው ነበር። ጄክ እና ኔትሪ በከባድ የጩኸት ድምጽ ሲባነኑ ቡልዶዘሮቹ ቦታውን ድምጥማጡን እያወጡ ሲያልፉ ተመለከቱ። ሆኖም ጄክ ከኮሎኔሉ ጋር የገባው ስምምነት ያልነበረምና ጥፋቱን ለማስቆም የቡልዶዘሮቹን ካሜራ በመስበር ጥቃት ይሰነዝራል። ይህ ድርጊቱ ግን በሰዎቹ ዘንድ እንደ ክህደት ነበር የተቆጠረው። ጄክ እና ኔትሪም ጥፋቱን ሸሽተው ወደ ጎሳቸው እንደተመለሱ ኦማቲካያዎቹ በሱቴ መሪነት ሰዎቹን ለመፋለም ሲዘጋጁ ይደርሱባቸዋል። ጄክ ከሚሏቸው በላይ እንደሆኑና ቀጣይ እርምጃቸውን ተረጋግተው እንዲያስቡበት ሊያሳስባቸው ሲሞክር በፊትም ጀምሮ የሚጠላው የኔትሪ ባል ለመሆን ታስበው የነበረው ሱቴ አንድ ነገር አስተዋለ። ሁለቱም በዚያ ቅዱስ ስፍራ አብረው ማደራቸውንና መጣመራቸውን የሆነ ነገር ነግሮታል። ኔትሪ ለሱ እንደምታጨቷ መጠን ይሄ በድብቅ ያደረጉት ጥምረታቸው ለሱ ትልቅ ውርደትና ክህደት ነበር። በንዴትም እየተንቀጠቀጠ ኔትሪን ሲጠይቃት እሷን በድፍረት ከእርሱ ጋር ተጣምሬያለሁ በማለት በናቪዎቹ ፊት በሕጋቸው መሰረት ሁለቱም አሁን ባልና ሚስት መሆናቸውን ታሳውቃለች። ሱቴ ከሷ በሰማው ነገር አብዶ ጄክን ለመግደል ሲታገል፣ ጄክ ደግሞ በዚህ በኩል ጠላቱ እሱ ሳይሆን የሚመጡት ሰዎች መሆናቸውን ለማስረዳት ይጥር ነበር። ጄክ ካሜራዎቹን በድንጋይ ሲደበድብ የተመለከተው ኮሎኔል ኳሪች አሁን ለነሱ መታዘዝ አቁሞ ለናቪዎቹ መወገኑ ያረጋግጥና ወዲያውኑ ወደ ላብራቶሪው በማቅናት ጄክንና ዶክተር ግሬስን ካቫተር ማሽናቸው ላይ በኃይል እንዲነቀሉ ያደርጋቸዋል። እዚህ ጋር ማሽኑ ሲቋረጥ ሱቴ ጋር ሲፋለም የነበረው የጄክ አቫታርና በቦታው የነበረው የዶክተር ግሬስ አቫታር ሳይታሰብ መሬት ላይ ይዘረራሉ። ጄክ ወደ ሰውነቱ ሲመለስ ኮሎኔል ኳሪች የሰጠው እድል ማብቃቱንና አሁን በኃይል መንደራቸውን ለማፍረስ መወሰኑ ይነገረዋል። በዚህ ተስፋ ያልቆረጠችው ዶክተር ግሬስ ግን ኮሎኔሉ ወደ ቦታው መሄዱን ተመልክታ ፓርከርን ሆምትሪ ቢፈርስ የሚፈጠረውን እልቂትና በፓንዶራ ስነ ምህዳር ላይ የሚያመጣውን ጥፋት በማስረዳት ወደ አቫታር አካላቸው ተመልሰው ቢያንስ ናቪዎቹ ሆምትሪን ለቀው እንዲወጡና ሕይወታቸውን እንዲያተርፉ እድል እንዲሰጧቸው ለመነች። እንደ እድል ሆኖ ፓርከር ለአንድ ሰዓት ብቻ የሚቆይ እድል ይሰጣቸውና ጄክ እና ግሬስ ተመልሰው ወደዛ ለመሄዳሉ። ጄክ እንደገና ወደ ናቪዎቹ አካል እንደተመለሰ እውነተኛ ማንነቱንና መጀመሪያ የመጣው ሊሰልላቸው እንደነበረ በመሪያቸውና በጎሳው ፊት ተናዘዘ። በዚህ ጊዜ ኔትሪ ይህንን ጉድ ስትሰማ አብራው ያሳለፈችውን ጊዜና የገቡትን ቃል ኪዳን እንደ ትልቅ ውሸት ነበረ የቆጠረችው። ስለዚህም ጄክ እሷንና ሕዝቧን ሲያታለል እንደነበረ ስትረዳ አምርራ እያለቀሰች ዳግመኛ እንዳላይህ በማለት በቁጣ ጮኸችበት። የጎሳው መሪ ኤይቱካንን በመቀጠል ጄክንና ግሬስን እንደ ከዳተኛ ቆጥሮ እንዲታሰሩ ያዛል። ከቆይታ በኋላ ኮሎኔል ኳሪች ግዙፉን የጦር መርከብና በርካታ ሄሊኮፕተሮችን እየመራ የናቪዎቹ መኖሪያ ወደ ሆነው ሆምትሪ እንደደረሰ መጀመሪያ ላይ መኖሪያቸውን ለመጠበቅ ከፊቱ የቆሙት ናቪዎችን ለማስፈራራት በሚል አስለቃሽ ጋዝ ይበትንባቸዋል። ሆኖም ናቪዎቹ ፍላጻዎቻቸውን እየወረወሩ በጽናት ለመከላከል ሲሞክሩ ኮሎኔሉ
የሚሳኤል ናዳ በዛፉ ስር ላይ እንዲያዘንቡና ያለ ሺህ ዓመታት ጸንቶ የቆየው ግዙፍ ዛፍን በእሳት አጋይተው እንዲገረስሱት ትዕዛዝ ይሰጣል። በውጥረቱ መሃል የኔይቲሪ እናት የሆነችው ሞዓት እስካሁን ታስረው የነበሩት የጄክንና የግሬስን እጅ በመፍታት ሕዝባችንን አድኑልን ብላ በልመና ታለቅስ ጀመረች። ከዚህም የተነሳ ጄክ እና ግሬስ ወደ ጦርነቱ መሃል ገቡ። ዛፉ ተንኮታክቶ ሲወድቅ በመቶዎች የሚቆጠሩ ናቪዎችም ለህልፈት ሲዳረጉ የጎሳው መሪና የኔይቲሪ አባት የሆነው ኤቱካንም ክፉኛ ይቆስላል። ኔይቲሪ አባቷን ፍለጋ ሮጣ እንደደረሰችም ኤቱካን በደከመ ድምፅ ቀስቴን ውሰጂና ጎሳውን ጠብቂ ብሎ እዛው በተጋደመበት ህይወቱ ያልፋል። እሷ ጋር የነበረው ጄክም ወደ ኔይቲሪ ቀርቦ ሊያጽናናት ቢሞክርም እሷ ግን በአባቷ ስክሪን ላይ ተደፍታ ሂድ ዳግመኛ እንዳላይህ ብላ በከፍተኛ ጩኸት ታባርረዋለች። ኮሎኔል ኳሪች የመጀመሪያውን ጥቃት ፈጽሞ ወደ ላብራቶሪው እንደተመለሰ ጄክን፣ ግሬስንና ኖርምን በቁጥጥር ስር እንዲያውሏቸው ያዛል። ስለዚህም አቫተሮቻቸው ተቋርጠው እነሱም በካቴና እንደታሰሩ ለእቅዳቸው እንቅፋት እንዳይሆኑባቸው ወደ እስር ቤት እንዲወረወር ያደርጋሉ። ኦማቲካያዎቹ በዚህ በኩል መኖሪያቸውን አጥተው መሪያቸውን ተነጥቀውና በጄክ ክህደት ተሰብረው በጫካ ውስጥ ተሰደዱ። በዚህ በኩል አብራሪዋ ትሩዲ የንጹሃን ደም መፍሰሱ ስላላስደሰታት በድፍረት እስር ቤቱን ሰብራ ጄክንና ጓደኞቹን ታስመልጣቸዋለች። ሆኖም ወደ ሄሊኮፕተሩ አስገብታ ከመሸሿ በፊት ኮሎኔሉ ደርሶ ተኩሱ ስለከፈተባቸው ግሬስ ክፉኛ ትመታለች። ቡድኑም በሞት አፋፍ ላይ ያለችው ዶክተር ግሬስን ይዞ በሽሽት ወደ ተራራዎቹ ሄዶ እንደተደበቀ ጄክ ናቪዎቹ ሊያድኗት ይችሉ ይሆናል በሚለው እምነቱ የአቫታር ማሽኖቻቸውን ይዘው ወደ ናቪው ዓለም ዳግመኛ ለመመለስ ያቅዳል። ጄክ አመዱ ላይ እንደነቃ አሁን በናቪዎቹ ዘንድ ያለው ክብርና መታመን መጥፋቱን አውቋል። በዚህ ሁሉ ግን ኢክራኑ ብቻ ነበረ ፈልጎት የመጣው። ስለዚህም ጄክ በኔይቲሪና በጎሳው ዘንድ እንደገና ተቀባይነት ለማግኘት እንደ ተራ ተዋጊ ሆኖ መመለሱ ብቻ በቂ እንዳልሆነ ስለተረዳ በፓንዶራ ሰማይ ላይ ከኢክራኖች በላይ የሆነውን ቶሩክ የተባለውን በራሪ በጀግንነት ገርቶ በታሪክ ስድስተኛው ቶሩክ ማክቶ ሆኖ በኩራት ተመለሰ። ኦማቲካያዎቹ ጥፋቱን ሽሽት የነፍሳት ዛፍ የምትባለው አምላካቸው ኤዋ የምትገኝበት ዛፍ አጠገብ ሰፍረው ነበርና ጄክ በቶሩክ ጀርባ ላይ ሆኖ ወደ ነፍሳት ዛፍ ሲመጣ ኔይቲሪና መላው ጎሳ በክብር ተቀበሉት። ኔይቲሪ አይኖቿ በእንባ ተሞልተው ለህዝቧ ፈርታ ያንን ሁሉ ስለተናገረችው ይቅርታዋን ገለጸችለት። ጄክም እሷን እንደተለየ በትህትና አዲሱ የጎሳቸው መሪ ወደ ሆነው ሱቴ ቀርቦ አንተ ታላቅ ተዋጊና የዚህ ጎሳ መሪ ነህ። እኔ የጎሳውን አመራር ለመቀማት አልመጣሁም፣ ነገር ግን ህዝባችንን ለማዳን ያንተ እርዳታ ያስፈልገኛል። እባክን እንደ ወንድሜ ከጎኔ ቁም በማለት ለመነው። ሱቴም በዚህ ንግግሩ ልቡ ተነክቶ ካንተ ጋር አብሬ እበራለሁ በማለት እጁን ይሰጠዋል። ሆኖም ትልቁ ትግል ግሬስን ማዳን ነበርና ጄክ እሷን እንዲታደጉለት ሲለምናቸው ናቪዎቹም የግሬስን ነፍስ ከሰውነቷ ወደ አቫተር አካሏ ለማዘዋወር ወደ ኤዋ ታላቅ ጸሎት ማድረግ ጀመሩ። ሆኖም ቁስሏ ከባድ ነበርና ሞዓት ቀርባ ነፍሷ ከኤዋ ጋር ተቀላቅላለች በማለት እንደሞተች ታሳውቀዋለች። ከዚህ በኋላ ጄክ እንደ እውነተኛ መሪ በቶሩክ ማክቶነቱ ስልጣን መላውን የፓንዶራ ጎሳዎች ለጦርነት እንዲዘጋጁ ጥሪ ያቀረበ። በቶሩክ ጀርባም ላይ ሆኖ መጀመሪያ ፈረሰኞቹ ወደ ተባሉት በመቀጠልም የባህር ዳርቻ ጎሳዎቹ ወደሚሏቸው በማምራት ይሄን መሬት የነሱ ሊያደርጉ እኛንም ከነዘር ማንዘራችን ሊያጠፉን እየመጡ ነው። ስለዚህ ከኔ ጋር ተሰለፉና እዚህ መቆየት እንደማይችሉ እናሳያቸዋለን ብሎ ለዘመቻ ሁሉንም ጎሳዎች ማሰባሰብ ጀመረ። በዚህ ንግግር የኦማቲካያዎቹ ብቻ ሳይሆን የሁሉም ጎሳዎች መንፈስ እንደ እሳት ነደደ። ጄክ እና ሱቴም ጦርነቱን በጋራ ለመምራት በማቀድ የሰው ልጆች በዘመናዊ መሳሪያዎቻቸውና በታላላቅ የጦር መርከቦቻቸው ወደ ነፍሳት ዛፍ እስኪቀረቡ ድረስ በጫካውና በአለቶቹ ላይ ተደብቀው ይጠብቋቸው ጀመር። እንደጠበቁትም ኳሪች በዚህ በኩል ወታደሮቹን ሰብስቦ የጥቃት እቅዱን መግለጫ ሲሰጣቸው ነበር። እሱ እዚህ ጋር እቅዱን ግልጽ ሲያደርግላቸው ጄክ በዚህ በኩል በኤዋ ፊት ቀርቦ ጦርነቱን ያለሱ እርዳታ ሊያሸንፉት እንደማይችሉ በመግለጽ ድል እንዲቀዳጁ ልመና ላይ ነበረ። ከተወሰነ ጊዜ በኋላ ኮሎኔል ኳሪች በግዙፍ የጦር መርከብ ታጅቦ የነፍሳት ዛፍ ወደ ተባለችው ቦታ ቀርቦ ቦምብ ለመጣል መጣ። ጄክ በቶሩክ ጀርባ ሆኖ ምልክት ሲሰጥ በሺዎች የሚቆጠሩ ናቪዎች ከደመና ውስጥ እየወጡ ወረራቸውን ልክ እንደጀመሩ ሰማዩ በፍላጻዎችና በሚወረወሩ ሚሳኤሎች ተሞላ። ወታደሮቹ በእግረኛ ጦርና በዘመናዊ ሮቦቶች ታግዘው በሺዎች የሚቆጠሩ ናቪዎች ላይ ተኩስ ሲከፍቱ የዚህ ግፍ ተካፋይ ለመሆን ፈጽሞ ያልፈለገችው ትሩዲም ሄሊኮፕተሯን አዙራ ለናቪዎቹ በመወገን ኮሎኔሉን ማጥቃት ጀመረች። ሆኖም ኳሪች ወዲያውኑ ነበርና ያስተዋላት ለክህደቷ ብሎ ብቻዋን ያሳደዳትና በከባድ ጥይት ደብድቦ ከነ ሄሊኮፕተሯ ጋይቶ ያሰናብታታል። ሌላኛው ለናቪዎቹ ወግኖ ሲፋለም የነበረው ኖርም ነበር። ሆኖም እሱም ሲዋጋ ቆይቶ የወታደሮቹ የጥይት ናዳ ስለበዛባቸው አቫተሩ ተመቶ ይወድቅና
ወደ ሰውነቱ ይመለሳል። የኦማቲካያዎቹ አዲሱ መሪ የሆነው ሱቴይም በጥይት ተደብድቦ የወደቀው እዚህ ላይ ነበር። በዚህ ሁሉ እልቂት ናቪዎቹ የተሸነፉ፣ ኮሎኔሉና ወታደሮቹም ድል የቀናቸው ሲመስል ኤዋ የጄክን ልመና ሰምታ ከግዙፎቹ ሐመርሄድ እስከ አስፈሪው ታናቶር የፓንዶራ እንስሳትን በሙሉ በአንድነት ታሰማራቸዋለች። ሰዎቹ ጥቃቱ ከአቅማቸው በላይ ሲሆንባቸው በየጫካው መሸሽና መርገፍም ሲጀምሩ ጄክም ከቶሩክ ላይ ዘሎ በመውረድ በፈንጂዎቹ የመርከቦቹን ሞተሮች ከጥቅም ውጭ እያደረገ ወደ ኳሪች መጠጋት ይጀምራል። ኮሎኔሉ መሸነፉን አውቋልና ከመሞቱ በፊት የነፍሳት ዛፋቸውን ለማውደም የተጫኑትን ድማሚቶች በአስቸኳይ እንዲጥሏቸው አዘዘ። ሆኖም የመርከቧ ሞተሮች ጋይተው በመውረዳቸው ከዛፉ ርቀው ሊጋዩ ይገደዳሉ። የጄክ ቀጣይ ኢላማ ኮሎኔሉ ስለነበር በተመሳሳይ መልኩ የሱንም መርከብ በከፊል ከመታ በኋላ ኳሪች ከጥቃቱ አምልጦ በግዙፉ የብረት ልብስ ውስጥ በመግባት ወደ መሬት ዘለለ። ያገኘውንም ሁሉ እያስወገደ ሲጓዝ ጄክ የተኛበትን ድንኳን ያገኘዋል። ቦታውን ሰብሮ አቫተሩን ለማስቆም ግብግቡንም ለመቋጨት ሲሞክር ግን ኔይትሪ በታናቶር ላይ ሆና ትደርስና ቀላል የማይባል ጥቃትን ታደርስበት ጀመረች። እንዳለመታደል ሆኖ ታናቶር ያለ የሌለ ኃይሉን አሟጦ የኳሪችን ከባድ መሳሪያ ከጥቅም ውጭ ቢያደርገውም ኮሎኔሉ በመዘዘው ስለት ተመቶ ኔይትሪንም ይዟት ይወድቃል። በወደቀችበት እንደ ተጫናት ሊገላግላት ሲጠጋ ግን በድንገት ጄክ በአቫታር አካሉ ደርሶ ከኮሎኔሉ ጋር ግብግብ መቅጠም ጀመረ። ኳሪች እድሉን ተጠቅሞ የጄክ አካል ያለበትን ማሽን ለመስበር ሲታገል ተስፋ የማይቆርጠው ጄክ ደግሞ እሱን ለማስቆም ጥቃቱን ይቀጥላል። ሲፋለሙ ቆይተው ኮሎኔሉ በሰነዘረው ጥቃት የጄክ ማሽን በመሰበሩና የአየር እጥረት ስላጋጠመው ጄክ ለመተንፈስ ተቸገረ። ይህ አጋጣሚ የከዳው ጄክን ለማስወገድ ጥሩ እድል የሰጠው ኳሪችም የራሱን ስለት አውጥቶ ሊያስወግደው ሲዘጋጅ ኔይትሪ ከታናቶር ስር በመውጣት ሁለቴ በፍላጻዎቿ ወርውራ ልቡ ላይ ትመተዋለች። ወደ ጄክ እንደተመለሰችም አየር እያጠረው መሆኑን ተመልክታ በፍጥነት ወደ ድንኳኑ በመሮጥ መተንፈሻውን ተጠልቅለትና ሕይወቱን ታተርፍለታለች። ጦርነቱ በድል ከተጠናቀቀ በኋላ ጄክ ክፉኛ ቆስሎ መሬት ላይ የወደቀውን ሱቴይን ፍለጋ ሄደ። ሱቴይ ከከፍታ ላይ በመውደቁና በጥይት በመመታቱ ሕይወቱ ልትወጣ እያጣጣረ ነበር የደረሰው። ጄክ ወደሱ ሲቀርብ ሱቴይ በኩራት ግን ደግሞ በከባድ ስቃይ ውስጥ ሆኖ ካንተ ጋር በመብረሬ ኩራት ይሰማኛል ይለውና ከዚህ በኋላ መሪያቸው እሱ እንደሆነ እንዳሳወቀው በስርዓታቸው መሰረት ሱቴይ ስለቱን ሰጥቶ ወደ ኤዋ እንዲልከው ይነግረዋል። ጄክም ጥያቄውን ተቀብሎ ስርዓቱን እንደፈጸመና ሱቴይም እንደሞተ ጄክ በፍጥነት ከተወሰኑ አጋሮቻቸው በቀር ሰው የተባለ ፍጡር ሁሉ ወደ መሬት እንዲመለስ ያደርጋል። በመጨረሻም ጄክ እንዳጋጣሚ ሆኖ የልደቱ ቀን ነበርና በዛች ዕለት ይህ የመጨረሻው ቪዲዮ ነው በማለት ሰውነቱን ተሰናበተ። መላው የኦማቲካያ ጎሳ በነፍሳት ዛፍ ዙሪያ እንደተሰበሰቡም ጄክ የሰውነት አካሉንና የአቫታር አካሉን ጎን ለጎን አስተኝተው በዛፉ ስር አስቀመጡት። ሞዓት ጸሎት ማድረግ ስትጀምርና መላው ናቪ እጅ ለእጅ ተያይዘው ወደ ኤዋ መጮሆን ሲቀላቀሉ የዛፉ ነጭና የሚያበሩ ዘንባባዎች የጄክን ሁለቱንም አካላት ይጠቀልሏቸዋል። በሰውነቱ ውስጥ የነበረው ነፍስና ትውስታ በዛፉ አማካኝነት ተስቦ ወደ አቫታር አካሉ ሲሸጋገር የሰውነት አካሉ ጭልጥ ያለ እንቅልፍ ውስጥ ገብቶ ሕይወቱ ታልፋለች። ለጥቂት ሰኮንዶች በቦታው ላይ ፍጹም ጸጥታ ሰፈነ። ኔይትሪም ትንፋሿን ይዛ በጄክ አቫታር ላይ ስታፈጥ ሙሉ በሙሉ ወደ ናቪ የተቀየረው ጄክ አይኖቹን ገለጠ። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ አቫታር የተሰኘ ፊልም ቁጥር 1ን ባጭሩ ነበረ። ቁጥር 2ን እንድሰራላችሁ የምትፈልጉ ኮመንት ላይ 2 ብላችሁ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ይሄ አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛ እህታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መጣ ጉድ ስለሰራቻቸው አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።